እኔ ምን አይነት መንፈስ ነው? ባችሁ ተቀመጡ በኢየሱስ ስም። እኔ ምለው ምንድነው በዚህ ልክ እቺ ልጅ መድረክ ላይ ኢየሱስን ተቀበሉ አለች ብሎ መንኳኳት ምንድነው? በዚህ ልክ ምንድነው ያደረገችው? ኢየሱስን ተቀበሉ፣ እሱን ካከበራችሁ ያከብራችኋል፣ ካላከበራችሁት ደግሞ በቃ አለች። አይ ቦታው አይደለም። የት ነው ቦታው? ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። ኢየሱስ የማርያም ልጇ ብቻ ሳይሆን ፈጣሪዋም ነው። እኔ በዚህ ደረጃ ማጫወጫት ለምን እንደፈለጋችሁ አላ አርቲስት ማስተዋል በዚህ ልክ የሰራችሁ ስህተት ምንድን ነው? እኛ የተሳሳት ነው እናንተ ልክ የሆናችሁበት ማስተዋል የተሳሳተችው ስህተት ምንድን ነው? እኔ ምን አይነት መንፈስ ነው? ባችሁ ተቀመጡ በኢየሱስ ስም። እኔ ምለው ምንድነው በዚህ ልክ እቺ ልጅ መድረክ ላይ ኢየሱስን ተቀበሉ አለች ብሎ መንኳኳት ምንድነው? በዚህ ልክ ምንድነው ያደረገችው? ኢየሱስን ተቀበሉ፣ እሱን ካከበራችሁ ያከብራችኋል፣ ካላከበራችሁት ደግሞ በቃ አለች። እውነት አይደለም እንዴ? ኢየሱስን ሰዎች ካከበሩ ይከብራሉ። እኔ በጣም ይሄ ግልጽ እኮ ነው። አይ ቦታው አይደለም። የት ነው ቦታው? ቦታ አለው። ኢየሱስ በቦታ ያለ ቦታ በጊዜ ያለ ጊዜ የሚነገር የሚሰበክ ጌታ ነው እንዴ። ሐዋርያ ቅዱስ ጳውሎስ በፍርድ ሸንጎ ላይ ቆሞ ይሰብካል አይደለም እንዴ? አቴና መሃል ሄዶ ይሰብካል። ኢየሱስ ተራራ ላይ ይሰብካል፣ መንደር ውስጥ ይሰብካል፣ ሰው ቤት ውስጥ ይሰብካል። የት ነው ቦታው የመስበክ? መድረክ ነው? አውደ ምሕረት የምትሉት ያ ነው? ያ ብቻ ነው? ወይም ደግሞ እንዴ አንዳንዶቻችሁ ደግሞ ጥላቻችሁ እንዴ እኔ ሙስሊሞች ኢየሱስ ተባለ ብለው ሲናደዱ ሲበሳጩ አላዩ። ክርስቲያንን የሚሉ መስቀል ያንጠለጠሉ ካዲዎች፣ መስቀል ያንጠለጠሉ ክርስቲያን ነኝ የሚሉ የኢየሱስ ጠላቶች ኧረ ነውር ነው በጌታ በኢየሱስ ስም። እኔ ደግሞ ኢላስ ፈርኒቸር እንዴ ምን ሆነ ነው? አንተ እኮ የኢየሱስን ሞያ ነው እኮ የያዝከው። ክርስቲያንም ነህ የኢየሱስን ሞያ ነው የያዝከው፣ ግን ደግሞ የኢየሱስ ጥላቻ አለብህ። እኔ ምን አይነት መንፈስ ነው? ባችሁ ተቀመጡ በኢየሱስ። በሰሞኑ የቲክቶክ አዋርድ በኋላ የተጋለጠው ብዙዎችን ያስደነገጠው ጉዳይ ያስባለ መረጃ ምንድን ነው? በትላንትናው ቲክቶክ አዋርድ ላይ የጌዎች መንገድ ጠራጊዎች ታይተዋል። አንደኛው ግልጽ ያለ አይደር ጌይ ነው ወይም ባይሴክሹዋል ነው ሊሆን የሚችለው። ሁለቱ አንዱ ነው። በፍጹም ከአንድ ማስኩሊን አልፋ ሜን የማይጠበቅ ነገር ነው። ተመልከቱት። ይሄ የወጣለት ግልጥ ያለ ነው። ሱሪን ተመልከቱት፣ ጫማውን ተመልከቱት፣ ቦርሳውን አያያዙን ተመልከቱት። የሚያወጣበት አወጣጥ ምናምን ፒውር የሴት ልጅ ሁኔታ ነው የምታዩት። ይሄ ከአሁኑ ሀይ ካልተባለ ብዙ ነገሮች ሊያደርስን የሚችል ነው። ሌላኛው እዚህ ጋር ጆሲ የሴታ ሴት ባህሪ በተወሰነ ነገር ልታይበት ይችላል እንጂ እንደዚያን ነገር ውስጥ ያለ ልጅ አይደለም ብዬ ነው የማምነው። ምናልባት ከሴቶች ጋር ብዙ ስላደገ ምናምን እንደዚህ አይነት ነገሮች ሊፈጠር ይችላል። በየደቂቃው ከንፈር ሲቀባቡ እንደዚያ ነገር ሊፈጠር ይችላል እንጂ ጆሲ እዚህ ነገር ውስጥ አለ ብዬ አላስብም። ነገር ግን ከከለር ቾይዙ ጀምረ እጅ ላይ እንደዚች የተንጠለጠለችው ነገር የወንድ አይደለም። እኛ የትኛውም ሬድ ካርፔት አይተናል። ኦስካር በለው ግራሚ በለው ምንም ላይ በለው ያላየነው የአዋርድ አይነት የለም። ጤናማ አልፋ ማስኩሊን ሜን ይህንን አያደርግም። ያን ልብስ ልብ እያወቀ ካልመረጥከው አፉን እንላለን። ግን ተዘጋጅተህበት አውቀችን ዲዛይኗን አንተ ራስህ ዲዛይኗ የሴቶችን ጨርቅ እጅ ላይ ለማንጠልጠል ሆን ብለህ ተዘጋጅተህበት ከሆነ you have a problem። ከዛ ያቺ ሴት አለች፣ እሷ ያቺ ገበሎ የምትመስል ሴት እሷ ያበደች ናት። ግን በኢትዮጵያ ውስጥ እንደዚህ አይነት አለባበስ መፈቀድ አለበት ብዬ አላምንም። መንግስት ይህን ነገር የአገሪቱ ሞራል ነው ኢንፎርስ ሊያደርግ ይገባል ብዬ አስባለሁ። ዲስ ይር እንደዚህ ከሆነ ኔክስት ይር እነ ጆሲ ምን ለብሰው እንደሚመጡ አስቡ። የዛሬ 3 ዓመት 5 ዓመት 7 ዓመት እነ ጆሲ ልብሱን እያስተካከሉት ላይፋቸውን አጀስት እያደረጉ ምን እያስተማሩን እንደሆነ ወዴት እየወሰዱን እንደሆነ ምን ሊያለማመዱን እንደፈለጉ መታወቅ መቻል አለበት። በትክክል እነዚህ ሰዎች ሊያስተምሩን የፈለጉ ነገር አለ። ምክንያቱም እያለማመዱን ያው ነው ኖርማል ነው እንድንል እየተፈለገ ያለ ነገር ስላለ ነው። ከአሁኑ ኃይል ይባል ይገባል ማለት ነው። አርቲስት ማስተዋል ሞላጫ ሌባ ነች ወይ? መድረኩንስ ለግል ጥቅሟ አውላለች ወይ? ትላንትና ማታ በተደረገው የቲክቶክ ክሬቲቭ አዋርድ ላይ አርቲስት ማስተዋል
ወጣ በተናገረችው ንግግር ላይ ተነስቼ የሪአክሽን ቪዲዮ ሰርቼ ነበር። እውነቱን ለመናገር በጣም ስላናደደች በጥፊ የሚመታልኝ ሰው ባገኝ ነው ሸልሞ ነበር ብዬ ነበር። አሁንም በዛ ውስጥ አንዴ ይሄንን ነገር እንግዲህ ወስዳችሁ የሃይማኖት በማስያዝ ብዙ ኮሜንቶችን ጽፋችኋል። ዛሬ ሰንበት ነው ስነሳ ያነበብኩት ኦልሞስት ከ120 ምናምን ኮሜንት በላይ ተጽፏል። ከዛ ውስጥ 110 በሚባል ደረጃ እኔ በዚህ ደረጃ ማጫወጫ ለምን እንደፈለጋችሁ አላውቅም። እኔ እንደ አርቲስት ማስተዋል ጠራሁት ማለት ነው። ተገቢ አይደለም። ሰው ባለፋበት ባልደከመበት ነገር አድቫንቴጅ ሲይዝ ሌብነት ነው። እሷ እንድሸልም ብቻ ሌሎቹን እንድሸልም ብቻ የማይሆን ድርጊት አድርጋ ሌላ ስብከት ፕሮግራሙ የተካሄደው በቲክቶክ ላይ ተጽዕኖ ፈጣሪዎች ለሆኑ ሰዎች ሽልማት እንድትሰጥ ተጋብዛ የማይሆን ይዘት መታ እዛ ቦታ ላይ ስላስተላለፈች ሌብነት ተግባር ነው። ይሄን ደግሞ ድርጊት እግዚአብሔርም አይወደውም። ስለዚህ የዚህ ነገር ተባባሪ ሆናችሁ ለመታየት የሞከራችሁ ሰዎች እንዴት ነው የምታስቡት? ይሄ ሌብነት አይደለም ወይ ነው? ሌባ ደግሞ መመታት አለበት፣ በጥፊ አይደለም በካልቾ ብትመታ ደስ ነው የሚለኝ እውነቱን ለመናገር ማለት ነው። ሌላ ነገር ደግሞ ማለት ነው ነገርየውን የእምነት ለማስ የኢየሱስ ክርስቶስ ስም ሲጠራ ትበረግጋላችሁ አይደለም ምናምን ብላችሁ የሆነ መልእክት የምጽፉ ሰዎች አሉ። የምበረግጉት እውነቱን ለመናገር እናንተ እኔ አርቲስት ማስተዋል ላይ ነው ሪአክሽን ቪዲዮ የሰራሁት 100 ምናምን ሰው መታችሁ ኮሜንት ለቀለቃችሁት ራሳችሁ እንደ ጅራፍ ገረፋችሁ ራሳችሁ ነው እየጮኻችሁ። ማንም አልበረገገም። እኔም በቃ ሪአክሽን ሰራው ወጣ ይርቅ እናንተ ስለማከብር ነው መጥቼ የምንትን ብለው ማለት ማንም የሚበረገግ የለም። ማንም ይደል ሰው አምኖበት ነው። እኔ ደግሞ ልንገራችሁ አርሲ ውስጥ ተወልጄ ነው ያደገው። አርሲ ውስጥ ተወልዶ ያደገ ልጅ በምንም አይነት ተአምር ፕሮቴስታንትን ጠንቅቆ ከአንድ ፕሮቴስታንት የበለጠ ያውቃል። ሌላ ሃይማኖት የሚከተል ፕሮቴስታንት ያልሆኑ ልጆች በሃይማኖቱ ስላላመኑ እንጂ እውቀቱን አጥተው አይደል። እኔ እንደውም ግማሹ የሚባል ቤተሰብ እኮ ፕሮቴስታንት እህቶቼ ፕሮቴስታንቶች ናቸው። እኛ አውቀን በደንብ አመዛዝነን ፕሮቴስታንትነት አዋጣን ብለን ወስነን ማለት እየመጣን እናንተ ሞክ ማድረግ አለብን ማለት አይደለም። የእናንተን ሃይማኖት ማክበር አለብን፣ እናከብራቸዋል። ግን ደግሞ አልፋችሁ የማይሆን ማንጓዛችሁ ስገቡ ተገቢውን ምላሽ መስጠት ስላለብኝ ነው። እና እኔ እንደማስተዋል ያደረገችው ነገር እሷ የእግር ኳስ ፌዴሬሽን ምክትል ፕሬዚዳንት በመሆኗ ነው እዛ ቦታ ላይ የተጋበዘችው። ሽልማቱም ሸልማ መውረድ ሲገባት የሃይማኖታዊ ስብከት አካሄድ ይሄ ነገር የሰውን ፕሮግራም መስረቅ ነው፣ አቴንሽን መሳብ ነው ብዬ ስላመንኩበት ነው። ይሄ ሌብነት ተግባር ነው። ለዚህም መመታት ነበረባት፣ በጥፊ መመታት ነበረባት ብዬ ያስተላለፍኩት እንጂ ይሄ ከሃይማኖቱ ጋር የኢየሱስ ክብር ስም በመጠራቱ የሚያሳፍር ሆኖ አይደለም። ሁሉም ነገር ግን በቦታው ቢሆን ጥሩ ነው ብዬ ስለማምን ነው እንጂ ከዛ በኋላ አይታችሁ እንደሆነ ሁሉም በየሃይማኖቱ እየወጣ እንግዲህ ሪያክት ማድረግ ጀመረ ማለት ነው። እንደውም ያለው ላይ ባሪያ ሲል ምናምን ነገር አሳቀኝ ብዬ እንትን እዛ ሪያክሽን ውስጥ እንዲገባ ያደረገችው ማስተዋለች። ተገቢ አይደለም። የሃይማኖት እሱ ቢያንስ ተሸላሚ ነው። ሪያክት ቢያደርግም ተሸላሚ ነው። ለደስታው ያንን ነገር ቢገልጽ ምናልባት ተሸላሚ ስለሆነ መድረኩም የሱ ስለሆነ ልክ ነው። ሸላሚ ምን ቢል ነው? እንግዳ ምን ቢል ነው? ያንን ለማለት ነው እንጂ እኔ ከፕሮቴስታንት ሃይማኖትም ጋራ ከየትኛውም ይሄንን ድርጊት በነገራችን ኦርቶዶክስን ቢያደርገው ዘሴም ሪአክሽን ነው የሚሰራው። ይሄንን ድርጊት ሙስሊምም ቢያደርገው ዘሴም ሪአክሽን ነው የሚሰራው። ይሄ ከሃይማኖቱ ጋር ምንም አያገናኝም። ለማንኛውም እሷን ይዛችሁ በየሚዲያው የምታዞሯት ሰዎች እንግዲህ ይሄን ያተርፋችሁት፣ ይሄን አተርፋችኋል። በቃ ያው ሌብነት ነው። ሌባ እንግዲህ የሚወደስበት ሀገር ውስጥ ነው ያለ ነውና እሱን ለማለት ነው። ስላዳመጣችሁ ማስተዋል እንደ ስምሽ አስተዋይም ጥበበኛም እንደሆንሽ አይቻለሁ። ጥቂቱ ክርስቲያን ልታረገኝ ትፈልጋለህ እንዲህ ያለው ንጉሱ ሐዋርያው ጳውሎስን ይግባኝ የጠየቀበት ምክንያት ራሱ የታሰርኩበት ጉዳይ እኮ ይሄ ነው ያ ነው ሊል አይደለም። ልቡ የታሰረችበትን ጉዳይ ለንጉሱ ለመንገር ቸኩሎ ነበር ሄደው። ቤተ መንግስት ነው ንጉሱ ጋር ነው እንደዚህ ነው ንጉስ እኮ ነው ሰውየው አይመችም እኮ ትክክል አይደለም መልእክቱ እኮ እዚህ ጋር አይነገርም የሚባል ነገር ሐዋርያ ጳውሎስ አያውቅም። በአዲስ ኪዳን በዕብራውያን ከታመነ 14 አለዛ 13 መጽሐፍ የጻፈው ማለት ወገን ልባችን የታሰረበትን ጉዳይ ባገኘነው አጋጣሚና ባገኘነው ክራውድ ሁሉ መናገር ዋንቷንም መናገር የህይወታችን ዘይቤ ነው። ምክንያቱም ጉዳዩ የሞትና የህይወት ስለሆነ ወደ ሞት የሚነዱትን ወደ ህይወት ኑ ማለት እሱ ነው የህይወታችን መኖሪያችን እስትንፋሳችን ራሱ የምንኖረውም ዘላለምን ካገኘን በኋላ ያልሄድ ነው እዚህ ምድር ላይ ስራችን እሱ ስለሆነ ነው። ስለዚህ ነው ባገኘነው አጋጣሚ ሁሉ ኢየሱስ ያስፈልጋችኋል የምንለው። ማስተዋል ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። ቴንኪዩ ለማለት ነው። እንደ ስምሽ አስተዋይም ጥበበኛ እንደሆንሽ አይቻለውና ቀጥይበት፣ ጸጋ ይብዛልሽ ለማለት ነው የመጣሁት። በጣም ደስ ብሎኛል። ነቢዩ ጩፋ ስለ አዶናይ ምን አለም? ሰዎች
ነቢዩ ጩፋ ስለ አዶናይ አዲስ ነገር ተናግሯል። በጣም የሚያስደንቅ መልእክት ነው። እስቲ አንድ ቪዲዮውን ተከታትለን እንመለስ። የትም እንዳትሄዱ ግን ቪዲዮውን ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ ብዙ ሰው ጋር እንዲደርስ። አንድ ቪዲዮውን አይተን እንመለስ። ብዙ ስትረግጥ ብዙ ድምፅ ይሰማል። አንዳንድ ጊዜ በበራፋችን መኪናዎች ያልፋሉና ይሄ ቢትስ መኪና ሲያልፍና ሎደሩ ሲያልፍ እኩል አይደለም ቫይብሬቱ። ሎደሩ ሲያልፍ G+3 5 የሆነ ቤት ይላል። የሆነ ድምፅ ሰሞኑ እየተሰማ ነው። በደንብ እስኪሰማቸው ድረስ የቀበሌው በየክልሉ በየምናምኑ እየተሰማ ነው። ድምፁ ማለት ረግጧል ማለት ነው። እንግዲህ ቪዲዮ እንደተመለከታችሁት ነው። አዶናይ በደንብ እየረገጠ ያለ ይመስላል። በጣም ብዙ እየሰማን ነው አይደለ? እየሰማችሁት ነው። እናንተም ከውስጥም ከውጭም ያሉ ሰዎች እሱ የሚሰራውን ስራ መስራት ሲያቀታቸው በብዙ ነገር ለማጣጣልና ለመጣል ጥረት የሚያደርጉ ሰዎች በደንብ እያየን እንገኛለንና እናንተስ ምን ይመስላችኋል? አዶናይንና ብዙ ኦርቶዶክሳውያን የሚያስቆጣው የነቢይ እዩ ጩፋስ የመልስ ምት ምንድን ነው? ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እሱን ጸጋው እንዲያበራልህ ጸልይልሃል። የመንግስተ ሰማያት ቁልፍ ያለው በሱ እጅ ብቻ ነው። የዳዊት መክፈቻ የያዘ ኢየሱስ ክርስቶስ ነው። ማንም ሌላ የያዘ የለም። ማርያምንም ሌሎችንም ፍጡራንን በሙሉ ወደ አብ የሚያደርስ ወደ እግዚአብሔር መንግስት ሊያስገባ የሚችል ቁልፉን በእጁ የያዘ ብቸኛው ጌታ ኢየሱስ ክርስቶስ ነው። የተሰወረባችሁ የሆነ አንዳች እውነት እንዲገለጥላችሁ ጸልያለሁ። ኢየሱስ የማርያም ልጇ ብቻ ሳይሆን ፈጣሪዋም ነው። ለማስታወስ ያህል ነው፣ ለሌላ ለምንም አይደለም። ተባርካችኋል።